ጠቅላይ ሚኒስትር አብይ አህመድ የትግራይ ህዝብ ለክልሉ ጊዜያዊ አስተዳደር ፕሬዝዳንትነት እጩዎችን እንዲጠቁሙ ጥሪ ያቀረቡ። ጠቅላይ ሚኒስትር አብይ አህመድ የትግራይ ክልል ጊዜያዊ አስተዳደርን በፕሬዝዳንትነት ለመምራት ብቁ የሚሆኑ እጩዎችን እንዲጠቁሙ ለክልሉ ህዝብ ጥሪ አቅርበዋል። ጠቅላይ ሚኒስትሩ በይፋዊ የማህበራዊ ትስስር ገጻቸው በትግረኛ ባስተላለፉት መልእክት እጩዎቹ የጊዜያዊ አስተዳደሩን ስራዎች በብቃት የሚያከናውኑ እንዲሁም ደግሞ የክልሉን ሰላምና ደህንነት ማረጋገጥ የሚችሉ መሆን ይገባቸዋል ብለዋል። በትግረኛ ቋንቋ የተጻፈው የጠቅላይ ሚኒስትሩ መልእክትም የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጥቆማ ጥሪ በሚል ርዕስ የቀረበ ነው። የትግራይ ጊዜያዊ አስተዳደርን ፕሬዝዳንትነት የመሾምና የመሻር ስልጣን የተሰጣቸው ጠቅላይ ሚኒስትር አብይ አህመድ ዛሬ ያቀረቡት መልእክትም አቶ ጌታቸው ረዳን የሚተኩ አመራር ለመሾም ነው። የክልሉ ጊዜያዊ አስተዳደር በህገ መንግስቱ በፕሪቶሪያው የሰላም ስምምነትና በሚኒስትሮች ደንብ መሰረት ለ2 ዓመታት በስራ ላይ መቆየቱን የጠቆሙት ጠቅላይ ሚኒስትሩ የተሰጡት ዓላማዎች ባለመፈጸማቸው ለተጨማሪ 1 ዓመት ማራዘም አስፈላጊ ሆኖ ተገኝቷል ሲሉም ገልጸዋል። አክለውም የጊዜያዊ አስተዳደሩ ሲቋቋም ዋነኛ ግቦቹን አሳክቶ በህዝብ ለተመረጠ አስተዳደር ማስረከብ ይገባው ነበር ብለዋል። የጊዜያዊ አስተዳደሩ የተሰጡትን ቁልፍ ዓላማዎች በተሰጠው የጊዜ ገደብ መፈጸም አልቻለም ያሉት አብይ አህመድ ለጊዜያዊ አስተዳደሩ ከተሰጡትና ካልተፈጸሙ ቁልፍ ዓላማዎች መካከል አንዱ ምርጫ እንዲካሄድ ምቹ ሁኔታ መፍጠር መሆኑን ጠቅሰው ይህ ባለመፈጸሙ ምክንያት ህግ በማሻሻል የጊዜያዊ አስተዳደሩን ለ1 ዓመት ማራዘም በግድ አስፈላጊ ሆኗል ብለዋል። ጠቅላይ ሚኒስትሩ በመግለጫቸው የክልሉን ጊዜያዊ አስተዳደር ፕሬዝዳንት የመሾም ስልጣን በህግ ለጠቅላይ ሚኒስትሩ የተሰጠ ቢሆንም ህዝቡን ማሳተፍ አስፈላጊ ሆኗል ያሉ ሲሆን ህዝቡ እጩዎችን በኢሜይል ጥቆማ እንዲሰጥ ጥሪ አቅርበዋል።